لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى ወንድሞች እህቶች በያላችሁ በሰላም ድረስ ሰላም ይወረድ ይላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ? እንደናችሁ? አልሐምዱሊላህ እኔ ነኝ። ኢንሻአላህ ባላህ ፍቃድ የዛሬው ትምህርት ምን ጀምረው ከዚህ ነው። ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም ደግሞ ለወንድሞቻችን ለእህቶቻችን ይሄ ኸይር ሸር ማድረግን አትርሱላለሁ፣ አሳድጉትላለሁ። ለምን በዚህ በቻናል ኢንሻአላህ ባላህ ፍቃድ ብዙ እውቀቶችን ብዙ ትምህርቶችን እንማራለን ላለሁኝ። طيب አሁን ወደ ትምህርታችን እንግባ። قال المصنف رحمه الله تعالى እነዚህን ተምረናል ባለፈው ትምህርታችን ማለት ነው። ዛሬ የምንጀምረው ከዚህ ነው። طيب ልብ ብላችሁ አዳምጡኝ፣ ልቀራላችሁ ነው። ባዓይን ዳል እዚህ ጋራ ባን የምንስባት ሁለት ሐረካ ብቻ ነው። አይንን ግን ሁለትም አራትም ስድስትም ስባሉ። ለምንድን መጀመሪያው ትምህርት ላይ በሁለት የሚሳቡትን ሁለት ብቻ ያስበናል። ሁለት አራት ስድስት የሚሳቡትን ደግሞ ስላየን አሁንም አይን እዛ መጀመሪያው ላይ ትምህርት ላይ እነዚህን ባለፈው ትምህርታችን ተምረናል። ዛሬ የምንጀምረው ከዚህ ነው። ልብ ብላችሁ አዳምጡላለሁኝ። طيب ባዓይን ዳል መጨረሻ ላይ ላም ሁለትም አራትም ስድስትም እንስባዋለን። አይንም እንደዛው ነው። ባ ግን ሁለት ሐረካ ነው የምንስባት። እዚህ ጋር ልብ በሉ። ባን ሁለት ሐረካ እንስባለን። አይንን ሳ ሁለትም አራትም ስድስትም እንስባዋለን። ዲያልንም እንደዚሁ ሁለትም አራትም ስድስትም እንስባዋለን። ግን ልብ የምትሉልኝ እዚህ ጋር ኢኽፋ አለው ቀራላችሁ ነው። ባዓይን ዳል ዳል የምትባለው ፊደል እሷን መጀመሪያው ትምህርት ላይ ተምረናል። በሁለት በአራት ስድስት ምሳብ ግን መጀመሪያ ላም አለች። እሷን ልብ ብላችሁ ትታቆሙ በእርጋታ አቁመን ያዝ ማድረጋችን እንዳትረሱላለሁኝ። ባዓይን ዳል አከታ እንደዚሁም ደግሞ እንደዚሁ ታንም ሁለት ሐረካ እንስባለን። ገይንም እንደዚሁ ሁለት ሐረካ ስድስት ሐረካ አራት እንስባለን። ዛልም እንደዚሁ ማለት ነው። ታገይን ዛል አይው ታገይን ዛል አከታ ታ ሁለት ሐረካ ገይን ሁለት አራት ስድስት ከዛ ደግሞ ዛልም እንደዚሁ መጨረሻ ላይ ላማለች። ላምን ስናቆም በእርጋታ እናቆም አለብን ማለት ነው። ታገይን ዛል እዚህ ጋር ኢኽፋ አለ ሁለቱም ላይ። طيب ዛል ስንል መጨረሻ ላይ ላማለች። ላሟ የት ናት? እዚህ ላይ ደግሞ ዲያል መጨረሻ ላይ ላማለች። ላሟ የት ናት? አይንስ እንዴት ነው የምንስበው ቢባል መጀመሪያው ትምህርት ላይ ገብተን ማየት እንችላለን ማለት ነው። طيب እዚህ ጋር ላም የት ናት? ላም ይኸው እዚህ ጋር ላም። طيب ዳል ነው ያልነው አይደለም? طيب ዳል ነው ያልነው አይደለም? አዎ ዳል እዚህ ጋር እስኪዋት ይኸው ዳልም ስንት ፊደል ናት? ተሁለት በላይ ናት። ሶስት ፊደል ናት። ሶስት ፊደል ከሆነ ደግሞ እኛ ምን ብለናል? ስንት ይሰበል ብለናል? ሁለትም አራትም ስድስትም እንስባለን ብለናል አይደለም? መጨረሻ ላይ እንደምታዩት ላም አለ። ይሄ ሙአሊፉ አላህ ይዘንለትና እነዚህ ፊደሎች በስማቸው ነው ያወረዳቸው። በስማቸው ነው እዚህ ላይ መጠሪያ የሆነውን ስማቸውን ነው ያወረደው ብለናል። ዲያል የምትልባል እንዴት አድርገን ነው የምትነበበው? ይኸው እዚህ ላይ ይችን ለማንበብ ተፈለክ እዚህ ላይ ነው ማየት ያለብህ። ይሄንም ለማንበብ ተፈለክ ላይ ያለውን ፊደል ይኸው እዛልንም ይኸው አሁን እዚህ ላይ ላማለች መጨረሻ ላይ ይኸው እዛ ስንቀራ ላሟያት ላይ ናት። እዚህም ላይ ላሟያት ናት እንዳትለኝ ይኸው እዚህ ላይ መጀመሪያው ትምህርት ላይ ገብተን ማየት እንችላለን ማለት ነው። ይኸው እንደምታዩት ዳል ይኸው ላማለች መጨረሻ ላይ። እዚህም ደግሞ እዛለም እንደዚሁ መጨረሻ ላይ ላማለች። ይችን ላምን በትክክል አድርገን መቅራት አለብን እንዳትረሱላለሁ። ለምን ይህም ትምህርት የምንማረው ልክ መጀመሪያው ትምህርት ላይ እንድትማራው ነው የምንቀራው ማለት ነው። ለምን እዛ ላይ ሁለት ይሳባል ያልኳችሁ እዚህም ሁለት ነው የሚሳበው። እዛ ላይ አራት ስድስት ይሳባል ያልኳችሁ እዚሁም እንደዛው ነው ማለት ነው። طيب ይሄን እንዳትረሱ። ሐምዛ ይሄም ሐምዛ ነው። ግን አቀማመጥና ሸክላቸው ሁኔታቸው ይለያያል። አጻፋቸው እቺ ጻፈችው አልፍ ላይ ነው፣ ዋው ላይ ነው። እዚህ ደግሞ ያው ላይ ነው። ግን አቀማመጥና ሁኔታቸው ይለያያል አይደለም እንዴ? ማለት ይሄ ዋው ላይ አሊፍ ላይ ተጣፈው ይሄ ዋው ላይ ነው፣ ይሄ ያ ላይ ነው። ይለያያል አይደለም? ግን አቀራር ላይ አንድ ናቸው። ሐምዛ ናት። መጨረሻ ላይ ደግሞ ሃላ ሐምዛ ሚምን ያዘርገን ታም በትክክል እናወጣለን። ሐምዛ ወይን ነው እንዳትለኝ። ልክ መጀመሪያው ትምህርት ላይ ገብተህ ማየት ነው። ሀ የሚባለው የት ነው እንዳትለኝ። ይኸው እዚህ መጀመሪያው ትምህርት ላይ እዛ ሐምዛ አሊፍ ላይም ዋው ላይም ያም ላይ የተጻፈችው ይቺ ፊደል ናት። ይቺ ናት ሐምዛ። ይኸው ተመርጧል መጨረሻው ላይ
ይሄ ልብ በሉ ማለት ነው። طيب ያው የምንቀራው እነዚህ ፊደሎች ትተዋቸው ይሄንም ሐምዛ ነው ይሄም ሐምዛ ነው ልዩነት የላቸውም። አቀማመጥ ላይ ዋው ላይና አሊፍ ላይ ያ ላይ ቢጻፍ ሐምዛ አቀራር ላይ አንድ ናቸው። ሁኔታቸው ቢለያይም እነዚህ ፊደሎች እንደነገርኳቸው ይሄ ሐምዛ ነው ይሄ ሐምዛ ነው ብያቸዋል። ይሄ ሐምዛ ነው ይሄም ራ ነው ይሄ ራ ነው ይሄ ዛ ነው። ከዛ ደግሞ እንደዚሁ ደግሞ ይሄን መስል ደግሞ ፊደል አለ አልፎልናል። ይሄው ራ ራ እንደምታዩት ሁኔታቸው ይለያያል፣ ግን አቀራር ላይ ንባብ ላይ አንድ ናቸው ብያቸዋለሁ። የሚለያይ ነገር የለም። طيب فاف فاف ሁለት ሐረካ ነው መስባት። ፋን ሁለት ሐረካ ነው መስባት እንዳትረሱ። ለምን መጀመሪያው ትምህርት ላይ እንዳየነው ፋን የሳብናት ሁለት ሐረካ ነውና ማለት ነው። የሷን አየር ማውጣት አለባችሁ። አፍ ፋአፍ ፋ طيب ልብ ብላችሁ ማለት ነው። እዚህ ላይ እንደምታዩት ቃፍን ዋውን እነዚህ ፊደሎች ይኸው እንደምታዩት እነዚህ ፊደሎች እንቀራላችኋለን ኢንሻአላህ። ልብ ብላችሁ አዳምጡ። ለምን እነዚህ ፊደሎች መጀመሪያው ትምህርት ላይ የተማርነው ስንት ነው? 2 4 6 የሚሳባሉ ብለናል አይደለም? እዚህም እንደዛው ነው መስባቸው። አሁን ቃፍ ልንስበው ነው። ቆ ይወፍራል። ቆፍ ይኸው ፋ አየር አለው መጨረሻ ላይ ፋ አለ። ፋን በትክክል የሱን አየር ማውጣት አለብን። ቆፍ ቃፍስ ብለን እናወፍራለን ብለን ስል ከፈራችን ሾል ማድረግ የለም። እንዴት እንደሚወፍር መጀመሪያው ትምህርት ላይ ነግራችኋለሁ። አሁን ይሄ ልክ እንደ ሙራጃ ነው ይሆናልን አይደለም? ቆፍ 2 4 6 እንስበዋለን። ቆፍ ከዛ ደግሞ 4 ቆፍ ከዛ ደግሞ 6 ቆፍ። ይሄ ሁሉም እንደዚህ ነው የሚቀሩት 2 4 6 እንስባለው። طيب እዚህ ላይ ደግሞ እንደምታዩት ዋው ዋውንም እንደዚህ ነው የምንስበው 2 4 እንስበዋለን። ዋው هكذا አው ዋው ከንፈርና ከንፈራችን ሾል ማድረግ አለብን። አው ዋው እዚህ ላይ ደግሞ ቃፍ ዋው ይኸው ቃፍም እንደዚህ ነው የሚሳበው። ቃፍ ቃፍ ነው፣ ልዩነት የላቸውም። ማውጫቸውም አንድ ነው። ዋውም ዋው ነው። እዛ መጀመሪያው ትምህርት ላይ ዋው ታይት እንደሚወጣ አይተናል። እዚህም ደግሞ ዋው ነው። እዚህም ቃፍ ነው። መጀመሪያው ቃፍ ታይት እንደሚወጣ መጀመሪያው ትምህርት ላይ አይተናል። አሁንም ደግሞ እንደዛው ነው። ይሄም ቃፍም ልዩነት የላቸውም። ቃፍ ዋው እዚህ ላይ ደግሞ ፋን 2 ሐረካ ነው መስባት። መጀመሪያው ትምህርት ላይ 2 ሐረካ እንስባለን ብለን ጨርሰናል። አሁንም ደግሞ እዚህ ላይም የምንስበው 2 ሐረካ ብቻ ነው። ፋ ዋው هكذا ፋ ዋው ፋ ያለው 2 ዋው ግን 4 2 እንስበዋለን 6 እንስበዋለን ማለት ነው። طيب ፋ ቃፍ ላም እዚህ ላይ ልብ በሉ። ፋ የምንስበው 2 ሐረካ ነው። ቃፍን ቃፍ ደግሞ 2 4 6 እንስባል። ላም እንደዛው ደግሞ ላም ደግሞ እንደዚሁም 2 4 6 እንስባል። ግን እዚህ ላይ ልብ የምትሉኝ መጨረሻው ላይ ጉና አለ። ላም ወይን ላይ ነው ሚም እንዳትለኝ። መጀመሪያው ትምህርት ላይ ገብተን ማየት እንችላለን። ለዚህ ላይ ማለት ነው ላም ሚም ላይ መጨረሻ ላይ ሚም አለ። እዚህ ላይም ደግሞ እንደዚሁ እና ስንቀራው መጨረሻ ላይ ሚም ስላለ ጉናውን ያዝ ማድረግ አለብን። እንዴት ነው የምንቀራው? አዳምጡ ሊቀራላችሁ ነው። طيب ፋ ቃፍ ላም ይኸው ፋን 2 ሐረካ እንስባለን። ፋ ቃ ፋ ቃ ፋ ብለን አንስበው። ከ2 ሐረካ በላይ መሳብ ስተት ነው ብለን ተናግረናል መጀመሪያው ትምህርት ላይ። አሁንም 2 ሐረካ ነው እንጂ መስበው ከ2 በላይና ያነሰ አንስበው ፋን ማለት ነው። ቃፍን ቃፍን ግን 2 4 6 መስበዋለን። ላም እንደዛው ማለት ነው። طيب ፋ ቃ هكذا ፋ ብለን ከዛ ቃፍ ነው የምንቀራው። ፋ ቃፍ ላም ይኸው የፋን አየር እዚህ ላይ መጨረሻ ላይ ፋላለች። የፋን አየር ወጥተን ቃፍንም አወፈረን ከዛ ላምን ደግሞ በትክክል ስበን 2 4 ስበን 6 ስበን ሚም መጨረሻ ላይ ስላለ እሱም በትክክል ማውጣት ይገባናል አለኝ። طيب ፋ ቃፍ ላም ይኸው ላም ይሄም ደግሞ እንደዚህ ነው። ቃፍ 2 4 6 ይሳባል። ይሄ ፋ ደግሞ 2 ሐረካ ብቻ ነው መስባት። ላምም እንደዚሁ 2 4 6 ይሳባል። እዚህ ላይ ግን ኢድጋም አለ። ልብ ብለውኝ እዚህ ላይ ኢድጋም አለ። ልብ ብላችሁ አዳምጡ ይላልኝ። ቃፍ ፋ ላም هكذا 2 ሐረካ ነው መስባው። ይሄን ልብ በሉ። ቃፍ ፋ ላም ይሄ ግን እንደነገርኳችሁ 2 4 6 ይሳባል። ቃፍ ፋ ላ ኢድጋሙ የት ላይ ነው? ቃፍ ኢድጋም አለ። ፋ የቃፍ ፋ አለች። እንደገና ፋ ደግሞ ለብቻው አለች። ፋና ፋ ኢድጋም አድርገን እንቀራታለን። እንዴት ነው የምንቀራው? አዳምጡኝ። ቃፍ ፋ ላም هكذا ቃፍ
ፋላም ሚሟን ወና መጨረሻ ላይ ያለች እሷን በትክክል እናወጣለን እላችኋለሁ። طيب ቃፍ ኢድጋሙ ፋጋራው ከዛ ደግሞ ላምን ስበን 6 ሐረካ ስበን ከዛ ሚሙን በትክክል ሁና እናወጣለን ቃፍንም እናወፍራለን እላችኋለሁ። ፋ ግን የምትሳበው 2 ሐረካ መሆኑን እንዲያትረሱ እላለሁ። طيب ያ ፋ እነዚህ ሁለት ፊደሎች ነው የሚሳቡት። ያ 2 ፋ 2 ለምን መጀመሪያው ትምህርት ላይ 2 ሐረካ ይሳባሉ ብለናል አይደለም? ከዛ በላይ መጨመር ትክክል አይደለም ብለናል። አሁንም ደግሞ እዚህ ላይ እንደዛው ነው ማለት ነው። طيب ያ ፋ አፍ ያ ፋ ይሄ ያ غير المادية የሆነው ነው። ያ غير المادية ከምላሳችን መሐከል የሚወጣው ነው። ያ ከምላሳችን መሐከልና ከላይኛው ላንቃ የሚወጣ ነው። አመል ያ المادية ያ مادية የሆነው የምሳብ ፊደል የሆነውማ የሚወጣው ተየት ነው። من الجوف ከጆፍ ነው የሚወጣው እንጂ ከምላስ መሐከል አይደለም የሚወጣው። ይሄ ልብ በሉ። ያ እዚህ ላይ ያለው ያ ከምላስ መሐከል የሚወጣው ነው። ያ ፋ አከዛ ያ ፋ አፍ ያ አይ ያ ፋ هكذا ያ ፋ ነው እንጂ ከዚህ በላይ አንስበውም። ያ ፋ طيب ሚም ይሄ ሁሉም ሚም እንደምታዋቸው ሚም እነዚህ ሚም ከዛ ሚም እነዚህ መውጫቸው አንድ ነው። አሽካላቸውና አቀማመጣቸውና ሁኔታቸው ቢለያይም ማንኛውም ፊደል አቀማመጡና ሁኔታው ቢለያይም መውጫው አንድ ነው። ጉና አለው ያልነው ጉና አለው፣ ይወፍራል ያልነው ይወፍራል፣ ይቀጥናል ያልነው ይቀጥናል ማለት ነው። طيب ይሄ 2 4 6 ይሳባል። ይሄም እንደዛው ነው። ሚም የሚባለው 2 4 6 ይሳባል እንዳትረሱ ይሄን። طيب ሚም መጨረሻ ላይ ጉና አለው አይደለም? በትክክል አድርገን ሚሙን ጉናውን በትክክል ማውጣት አለብን። ሚም هكذا ሚም በትክክል ከንፈርና ከንፈራችን አጣብቀን እንይዘዋለን። ጉናው መጨረሻ ላይ 2 4 6 ይሳባል። ይሄ እንደዚሁም ደግሞ ይሄም ሚም ሐ ሚም ይኸው ሐ እዛ መጀመሪያው ትምህርት ላይ 2 ሐረካ ነው የምሳበው ብለናል አይደል? አሁንም ምስባት እዚህ ላይ 2 ነው። ይኸው ሐ ሚም هكذا طيب እዚህ ላይም ደግሞ ላም የሚባለው ፊደል እንደምታዩት ላም የሚባለው ፊደል ስንት ሐረካ ይሳባል ብያችኋል? 2 4 6 አሁንም እዚህ ላይ እንደዛው ነው። ላም ሚም እዚህ ጋራ ኢድጋም አለ። እንዴት ነው? ይኸው ላም እዚህ ጋራ 2 ሚም አለ። ኢድጋም ነው። ሚምን እዚህ ጋራ የመጨረሻው የላም መጨረሻው ሚም አለ አይደለም? እሱን የሱን ሚም አምጥተን እዚህ ጋር ነው ኢድጋም እናደርገው። ይኸው እዚህ ጋራ ኢድጋም አድርገን እንቀረዋለን። እንዴት ነው የምንቀራው? ልብ በሉ። ግን ላም የሚባለው ፊደል 2 4 6 እንደሚሳብ እንዳትረሱ። ሚምም እንደዛው ደግሞ 2 4 6 እንደሚሳብ እንዳትረሱ ላለሁኝ። طيب ላም ሚም هكذا ላም ሚም መጨረሻ ላይ ጉናውን እንይዘዋለን ላለሁኝ። እዚህም ጋር የኢድጋሙን ጉና ይዘን እንደገናም ደግሞ እዚህ ያለውን መጨረሻውን ሚሙን እንይዛለን ላለሁ። ታ ሚም ታ የሚሳበው 2 ሐረካ ነው። ታ ሚም ታ 2 ሐረካ ነው። ለምን መጀመሪያው ስላይ 2 ሐረካ ነው የሚሳበው ስላል ሚምንም እንደዛው ሚም 6ም 2ም 4ም 6ም ይሳባል። ከዛ ጉናውን መጨረሻ ላይ በትክክል መያዝ አለብን ላለሁኝ። طيب ታ ሚም هكذا ታ ሚም ታ هكذا የሚሙን መጨረሻ ላይ ጉናውን ይዘን ነው እንጂ ሚም ታ አንልም። ለምን መሮጥ አያስፈልግም። በደንብ አድርገን ጉናውን በትክክል ማለት አለብን። ታ ሚም ታ 2 ሐረካ ነው የሚሳቡት። እዚህ ላይ የሁለተኛውን ትምህርት ጨረስን ላለሁኝ ባላህ ፍቃድ። እዚህ ላይ እንደ ኹላሳው እንደ ጭምቅ ሐሳቡ ምነግራችሁ ምንድነው እዛ መጀመሪያው ትምህርት ላይ ይወፍራል ያልኳችሁ እዚህም ላይ ሁለተኛው ትምህርት ላይ ይወፍራል። እዛ ላይ ይቀጥናል ያልኳችሁ እዚህም ሁለተኛው ትምህርት ላይ ይቀጥናል። እዛ ላይ መውጫቸው ፊደሎቹ ከዚህ ነው ያልኳችሁ ከአልፍ ጀምሬ እስከ ያ ድረስ የመውጫቸውን ፊደል ነግሬያለሁኝ። እዛ ላይ መውጫቸው ቦታቸው ይሄ ነው ብዬ ተናገርኩት። እዛ ላይ መውጫቸው እንደዛው ነው፣ ምንም ልዩነት የላቸውም። ሚም ነው የውስጥ እንደምታውስ ሸክላቸው ይለያያል። ሚም አጻጻፋቸው ማለት ነው። ሁኔታቸው ግን አቀራር ላይ አንድ ናቸው። መውጫቸውም አንድ ነው። ጉናም አላቸው። በቃ እዛ ላይ የተማርነው እዚህ ላይ አንድ ነው። አቀራር ላይም ያው ነው። ምንም ልዩነት የላቸውም እላለሁኝ። እናንተንም አላህ ያቆያችሁ፣ እኔንም አላህ ያቆየኝ እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።